Hello and welcome everybody. How you all doing? This is Brian English and it's me, your teacher, Haney. What's up? So, tense የጀመርነው part አለን አይደል? እስካሁን about simple present tense, about present perfect, about present continuous, simple past, past continuous, simple future የሚሉ ነገሮችን በደንብ አይተናቸዋል። በዛሬ ግን ጥያቄዎችን እየሰራን እናያለን። ከነዚህ 20 ጥያቄዎች ውስጥ ስንት ጥያቄዎች መመለስ ትችላላችሁ የሚለውን የእንግሊዝኛ ሌቭላችሁን ከኔ ጋር ቼክ አድርጉ። የዛሬው ጥያቄያችን ስለ simple present, simple past, simple future, present continuous, present perfect እና past continuous የሚባሉት ቴንሶችን በደንብ የምናይበት ይሆናል ማለት ነው። አብራችሁን ቆዩ። ከዚህ በፊት ትምህርቶችን ተምረናል። ያላያችሁ ካላችሁ ተመልሳችሁ እያቸው። በሰባት ክላሶች እነዚህን ቴንሶች በደንብ ተምረናል ማለት ነው። ስለዚህ ወደ ፌዝ 2 ከመግባታችን በፊት እነዚህም በጥያቄ በደንብ ማየት ስላለብን ነው። የመጀመሪያው ጥያቄ She planned English every morning. A. Studied. B. Studies. C. Is studying. And D. Has studied. Which one is the correct one? ይቺ every morning የምትሏ ምንን ታሳየናለች መሰላችሁ? በየቀኑ የምናደርገው ነገር እንደሆነ ይገልጸናል ማለት ነው። በየቀኑ የምታደርጉት ነገር ወይም ሩቲናችሁ ከሆነ ደግሞ መጠቀም ያለባችሁ የቴንስ አይነት ምንድን ነው? ሲምፕል ፕሬዘንት ይሆናል ማለት ነው። ሲምፕል ፕሬዘንት። ሲምፕል ፕሬዘንት ከሆነ ደግሞ ምን ብለን አውርተን ነበረ? ሺ ሂ ኢት ከሆነ ቨርባችን ላይ ኤስ ወይም ኢኤስ እንጨምራለን ብለን አውርተን ነበር። ስለዚህ ሺ ብላንክ ኢንግሊሽ ኤቭሪ ሞርኒንግ እንደምንላለን ማለት ነው። ሺ ስተዲስ English every morning ብለን እንመልሳለን ማለት ነው። ስለዚህ B is our correct answer. Number 2, I blanked my friend yesterday. A. Met. B. Met. B. Have met. And D. am meeting. Good. Yesterday የምትለዋ word ምንን ታሳየናለች? ያለፈ እንደሆነ ስላለፈ ነገር እያወራን እንደሆነ ይገልጽልናል ማለት ነው። ስላለፈ ነገር የምናወራ ከሆነ ደግሞ የምንጠቀመው የቨርብ አይነት የትኛው ነው? verb to ወይ ደግሞ past form of the verb እንጠቀማለን ማለት ነው። ምርጫዎቻችንን ስንመለከት A it is base verb ነው። ይሄኛው perfect tense የምንጠቀምበት ነው። This one is a verb to. verb to or past form የምንለው met ይሆናል ማለት ነው። ስለዚህ I met my friend yesterday ብለን እናወራለን ማለት ነው። Excellent. Number 3, they blank football right now. Played, play, are playing and have played. Excellent. They blank football right now የምትለው ነገር ምን ነው የምታሳየን? አሁን ላይ እየተከናወነ ያለ ነገር እንደሆነ። አሁን ላይ እያደረግን ያለውን ነገር ደግሞ ለመናገር ስንፈልግ ምን አይነት ቴንስ እንጠቀማለን ብለናል? present continuous። ስለዚህ present continuous ከሆነ ደግሞ ምን እንላለን ማለት ነው? they are playing football right now የሚለው ትክክለኛው መልሳችን ይሆናል ማለት ነው። Number 4, we blank dinner when the phone rang. A. Had. B. Were having. C. Have had. And D. Are having. እዚህ ጋር ባለፈው ባየነው ክላሳችን ላይ past continuous tense የሚባል ቴንስ አይተን ነበር አይደለ? past continuous። እዛ ላይ ምን አይተን ነበር መሰላችሁ? ወይንን ተጠቅመን ሁለት ሴንቴንሶችን አንድ ላይ አድርገን ማየት እንችላለን ብለን ነበረ። አንደኛው short action, the other one long action የምንላቸው። ሾርት የምንለው በሲምፕል ፓስት አጠር ያለች ተግባር ስከናወን በሲምፕል ፓስት፣ ሎንግ የምንለው ደግሞ በፓስት ኮንቲኒየስ የሚባለውን አይተን ነበር። ስለዚህ we blank dinner when the phone rang. ይህችኛው ፓርት ምንድናት? ሲምፕል ፓስት ናት ማለት ነው። የቀረው ይሄኛው ፓርት ደግሞ ፓስት ኮንቲኒየስ ቴንስ ነው ማለት ነው። ስለዚህ ምን እንላለን? we were having dinner. We were having dinner. ራት እየበላን ነበር ስልኩ ሲጠራ እያልን ነው። ስለዚህ ምን እንላለን? We were having dinner ብለን እንመልሳለን። Our correct answer is B ይሆናል ማለት ነው። Number 5, he blank his homework already. A. Finished. B. Finished. C. Has finished. And D is finishing. Good. Already የምትለው ነገር ምንን ታሳየናለች? ሬስ present perfect መሆኑን ያሳየናል ማለት ነው። ከአሁን ጋር ኮኔክሽን እንዳለው ሪዛልቱ ከአሁን ጋር ኮኔክሽን ካለው ደግሞ present perfect እንጠቀማለን ስላለን ምናለን ማለት ነው። He has finished his homework already ብለን እንመልሳለን። C is our correct answer. Excellent. Number 6, I think she blank tomorrow. A. Comes. B. Came. C. Is coming. And D. Will come.
I think she blank tomorrow. A comes, B came, C is coming, and D will come. Okay, so tomorrow የምትለው ነገር ምን ያሳየናል? We are talking about ስለ future እንደሆነ ይነግረናል ማለት ነው። simple future የሚል አይተን ነበር አይደለ ባለፈው። ስለ future በምናወራበት ጊዜ ደግሞ ምን እንጠቀማለን ብለናል? especially think ሐሳባችሁ ወይ ደግሞ እኛ ምን ገምተው ነገር ለመናገር ስንፈልግ will። ስለዚህ I think she will come tomorrow ብለን እንገልጻለን። so our answer is D ትክክለኛው መልሳችን ይሆናል ማለት ነው። so ከስድስቱ ስንት አገኛችሁ? ከስድስቱ የከበዳችሁ ጥያቄ የትኛው እንደሆነ ኮሜንት ሴክሽን ላይ አስቀምጡልኝ። ሌሎች ጥያቄዎች ደግሞ እንመለሳለን ማለት ነው። number 7 my father blank coffee every morning. A drinks, B drank, C is drinking, and D has drunk. So here it is. Every morning የምትለዋ ነገር ምን ታሳየናለች? እረዝ ሃቢት መሆኑን ያሳየናል ማለት ነው። so ሃቢትን ለመናገር ስንፈልግ ደግሞ ቅድም እንዳለው simple present እንጠቀማለን ማለት ነው። so simple present tense ከተጠቀምን ደግሞ singular third person singular ላይ ማለትም he, she, it እና singular ናውኖች በሚሆንበት ጊዜ ምን ብለን አውርተን ነበር? ላይ ቨርባችን ላይ s ወይም es እንጨምራለን ብለን አውርተናል። ስለዚህ እዚህ ጋር ደግሞ my father የሚለው ሶስተኛ ወገን ነው። he በሚል የሚካተት ማለት ነው። ስለዚህ my father drinks coffee every morning. A is our correct answer. Number 8 they belonged to Hawassa last weekend. A have gone, B go, C went, and D are going. So last weekend ተብሎ ተገልጾልናል። ያለፈ መሆኑን ያሳየናል ማለት ነው። ምን አይነት ቴንስ ነው ይሄ? simple past እንደሆነ ያሳየናል። so simple past ከሆነ ደግሞ subject plus verb to or past form of the verb ስለምንጠቀም they went to Hawassa last weekend ብለን እንመልሳለን ማለት ነው። number 9 look the children blank in the garden. A played, B played, C are playing, and D have played. Okay, so look የምትለዋ ቃል ያ ነገር መቼ አሁን እየተከናወነ እንደሆነ ታሳየናለች። አሁን የሚለውን ነገር ገልጽልና ማለት ነው look የምትለዋ። ስለዚህ look the children are playing የሚለውን እንጠቀማለን። የምንጠቀመው የቴንስ አይነት present continuous መሆኑን ያሳየናል ማለት ነው። ስለዚህ present continuous ከሆነ ደግሞ verb to be ያስፈልገናል plus ing form ማስገባት ስላለብን they are playing in the ground የሚለው ትክክለኛው መልሳችን ይሆናል ማለት ነው። number 10 at 8 p.m. last night I blank TV. watched, was watching, and have watched. ይችኛውን የምትሸውድ ይመስላል አይደለ? last night ስላለን በቃ ዝም ብለን simple past አድርገን መጠቀም የለብንም። so ምን ብለን ተምረን ነበር ትዝ ካላችሁ? past continuous tense ስፔሲፊክ ሞመንት ላይ ስናረጋቸው የነበረውን ነገር ለመግለጽ የምንጠቀመው ነው ብለናል። ሶ ስፔሲፊክ የሆነች ታይም ወይ ደግሞ ሞመንት ተነግረናለች አይደል? at 8 p.m. last night። ስለዚህ ምን እንላለን ማለት ነው? I was watching TV የምትለው ትክክለኛው መልሳችን ይሆናል ማለት ነው። understood? good። አሁን ደግሞ ከ10 ስንት አገኛችሁ እና ከ10 ጥያቄዎች ምን ያህል ከበዳችሁ የሚለውን ነገር ኮሜንት ሴክሽን ላይ አስቀምጡልኝ። ወደሚቀጥሎቹ እንሄዳለን። number 11 blank you ever blank to Kenya. A did or go, B have or been, and C are or going, and D do or go. Alright, so እዚህ ጋር ምንድን ነው እየጠየቅን ያለ ነው? ስለ ላይፍ ኤክስፒሪየንስ ነው። ስላጋጠማችሁ ነገር ስላረጋችሁት ነገር ለማውራት በምትፈልጉበት ጊዜ የምትጠቀሙት የቴንስ አይነት present perfect tense ይባላል። so present perfect tense ላይ ደግሞ የምንጠቀመው ምንድን ነው? haveን or has እንጠቀምና ከዛም በኋላ የቨርብ አይነታችን ምን መሆን አለበት? ቨርቡ V3 ፎርም መሆን መቻል አለበት ማለት ነው። ኤክሰለንት። ስለዚህ have ያለን እዚህ ጋር ነው። have you ever been to Kenya ብለን እንጠይቃለን ማለት ነው። have you ever been to Kenya ብለን እንጠይቃለን። B is our correct answer. number 12 she blank her mother tomorrow. A visit, B visits, C will visit, and D has visited. so tomorrow የሚለው ነገር ምንን ያሳየናል? res future መሆኑን ያሳየናል ማለት ነው። so future ላይ ለመናገር ስንፈልግ ደግሞ ምን እንጠቀማለን ብለናል? will plus base verb ብለን እናወራርተናል ማለት ነው። ስለዚህ she
will visit her mother tomorrow is our correct answer. Number 13. My brother belonged to school every day. A went, B goes, C is going, and D has gone. So here it is. ከዚህ በፊት እንዳየናቸው ጥያቄዎች ሁሉ ኤቭሪዴይ የሚለው ነገር ምን ያሳየናል? ሩቲን መሆኑን ያሳየናል ማለት ነው። ሶ ሩቲን ከሆነ ደግሞ የምንጠቀመው ሲምፕል ፕሬዘንት ይሆናል ማለት አይደለ? ሲምፕል ፕሬዘንት ቴንስ ከሆነ ደግሞ ምን ብለናል? ሳብጀክት ፕላስ ቨርብ ፕላስ ኦብጀክት ብለናል። ይህን ተውትና ሳብጀክት ፕላስ ቨርብ በሚል ያዙልኝ። ይሄ ግን ሳብጀክታችን ሲቀያየር ይቀያየራል። ለምሳሌ ሰርድ ፐርሰን ሲንጉላር ከሆነ ሳብጀክታችን ለምሳሌ ሺ፣ ሂ፣ ኢት ሲንጉላር ናውኖች ከሆኑ ፕላስ ቨርብ ኤስ ወይም ኢኤስ ኦር አይኢኤስ ብለን አውርተን ነበር አይደለ? ገድ ስለዚህ ማይ ብራዘር የምትለው ሲንጉላር ናት። ሰርድ ፐርሰን ሲንጉላር ስለ ሶስተኛ ሰው እያወራን ያለ ነው አይደለ? ስለዚህ ምን እንላለን? ማይ ብራዘር ጎ የነበረው ላይ ምን እንጨምርበታለን? ኢኤስ goes to school every day ብለን እናወራለን ማለት ነው። ለምንድነው ኢኤስ የጨመርነው? ትዝ ካላችሁ በባለፈው ክላሶቻችን ላይ ኢኤስ የምንጨምረው መቼ ነው ብለናል? የቨርባችን መጨረሻ ኤስኤስ፣ ኤስኤች፣ ሲኤች፣ ኤክስ እና ኦ ከሆኑ መጨረሻቸው ምን እንጨምራለን ብለናል? ኢኤስ እንጨምራለን ብለን አውርተን ነበረ። ሶ ጎ ደግሞ የምትለው የመጨረሻ ኦ ስለሆነች ኢኤስ እንጨምርበትና my brother goes to school every day እንላለን። መልሳችን ቢ ይሆናል ማለት ነው። Number 14. I blanked this movie last night. A have seen, B see, C saw, and D am seen. So very simple. Last night. ምትለው ምንድናት? It is past መሆኗን ያሳየናል ማለት ነው። ፓስት ከሆነ ደግሞ የምንጠቀመው የቨርብ አይነት ምንድነው ብያቸዋለሁ? ፓስት ፎርም ኦፍ ዘ ቨርብ ኦር እኛ በተለምዶ ምን ነው V2 የምንላት ትሆናለች ማለት ነው። ስለዚህ I saw this movie last night ብለን እንመልሳለን። Our correct answer is C ትክክለኛው መልሳችን ይሆናል ማለት ነው። ስለዚህ ከሆነ 14 ጥያቄዎች አይተናል። አሁን ደግሞ የቀሩት እናያለን። Stay with us. Number 15. Why blank you blank now? A did cry, B have cried, C are crying, and D do cry. Alright. So አሁን የሚያሳየን እዚህ ጋር now የምትለው ነገር ምንም ታሳየናለች አሁን ላይ እየተከናወነ እንደሆነ ማለት ነው። ስለዚህ አሁን ላይ እየተከናወነ ከሆነ ደግሞ የምንጠቀመው የቴንስ አይነት ቅድም እንዳየነው ፕሬዘንት ኮንቲኒየስ ቴንስ ይሆናል ማለት ነው። ስለዚህ ፕሬዘንት ኮንቲኒየስ ቴንስ ደግሞ ሁለት ነገሮች የግድ መሟላት አለባቸው። አንደኛው verb to be የምንላቸው ናቸው። ማለትም am is are የምንላቸው አሉ። the other one ደግሞ verb ing የሚለው ነገር ያስፈልገናል ማለት ነው። ስለዚህ why ካልን በኋላ you ነው አይደለ? ስለዚህ you ከሆነ ደግሞ የምንወስደው verb to be አይነት የትኛው ነው? are የሚለው መሆን አለበት ማለት ነው። ስለዚህ why are you crying? C is our correct answer. Why are you crying ብለን እንመልሳለን ማለት ነው። Number 16. While we blank, it started rain. A walked, B were walking, C have walked, and D are walking. Good. ቅድም እንደነገርኳችሁ ይሄ የቴንስ አይነት ምን ይባላል? ሁለት ተግባራቶች አንድ አይነት ሰዓት ላይ መከናወናቸው ለመናገር ስትፈልጉ ፓስት ላይ ሆነው ሁለት ተግባራቶች እኩል ሰዓት ላይ መከናወናቸው ለመናገር ስትፈልጉ ፓስት ኮንቲኒየስ ቴንስ ተጠቀማላችሁ። ሶ ፓስት ኮንቲኒየስ ቴንስ ሁለት ነገሮችን ያያይዝልናል while የሚለው ነገር ማለት ነው። አንደኛው በኮንቲኒየስ አንደኛው በሲምፕል መሆን ይችላል። ስለዚህ while we were walking it started rain. walk እያደረግን እያለ ዝናብ ዘነበ እያልን እየተናገረን ነው ማለት ነው። ስለዚህ B is our correct answer. Number 17. She blank never blank sushi. A did or ate. B has and eaten. C is and eating. And D does and ate. So ይሄ ደግሞ ቅድም እንዳልኳችሁ ስለ ላይፍ ኤክስፒሪየንስ ነው እያወራን ያለ ነው አይደለ? ስለዚህ ስለ ላይፍ ኤክስፒሪየንስ ከሆነ የምናወራው ደግሞ ምንድን ነው የምንጠቀመው? ፕሬዘንት ፐርፌክት ቴንስ እንጠቀማለን ማለት ነው። ስለዚህ she has never eaten sushi. She has never eaten. ለምንድን ነው ይሄን የመረጥኩበት? አንደኛው ፕሬዘንት ፐርፌክት ስንጠቀም ምን ያስፈልገናል? has ወይም have ያስፈልገናል። የመጀመሪያው ሩል ይሄኛው። ሁለተኛው ደግሞ የምንጠቀመው የቨርብ አይነት V3 ፎርም መሆን መቻል አለበት ማለት ነው። ሶ ሳብጀክታችን ሺ ስለሆነች has የምትለዋል እንወስዳለን። hasን የምንጠቀመው ለሺ፣ ለሂ፣ ለኢት እና ሲንጉላር ናውኖች ስለሚሆን haveን ደግሞ for I, we, you, they እና ፕሉራል ናውኖች ስለሆነ ማለት ነው።
verb 3 የሚለው ጋር ደግሞ መብላት ate ነው አይደለ? ate so v1 v2 v3 የምንላቸው ነገሮች አሉ አይደለ? v1 ስንል ምን አለ? ate እንላለን። ከዛም v2 ate እንላለን። v3 ስንመጣ eaten እንላለን። ስለዚህ መጠቀም ያለብን v3 ፎርሙ ስለሆነ eaten እንሆናለን። ስለዚህ she has never eaten sushi ብለን እንመልሳለን ማለት ነው። Number 18 I blank you when I arrive. A called, B called, C will call, and D have called. So ስደርስ እደውልልሃለሁ ለማለት ሲፈልጉ የሚጠቀሙት future tense ይሆናል ማለት ነው። future simple future. So simple future ደግሞ ለመናገር ሲፈልጉ ምን የሚባል helping verb ትጠቀማላችሁ? will plus base verb ወይ ደግሞ verb 1 የምንለው ማለት ነው። ስለዚህ I will call you, I will call you when I arrive ትላላችሁ። So our correct answer will be C. They blank in Addis Ababa for 5 years. Lived, are living, has lived, and lived yesterday. All right. እዚህ ጋር ልብ ማለት ያለባችሁ ነገር አለ። ሁለት ግራ የሚያጋባ ነገር ስላለ ማለት ነው። ለመናገር የፈለጋችሁት የትኛውን ነው? So እስካሁን ድረስ አዲስ አበባ ውስጥ እየኖራችሁ ከሆነ ይሄን ለመናገር ስትፈልጉ ምን አይነት ትጠቀማላችሁ? present perfect ተጠቀማላችሁ። እስካሁን ድረስ እየኖራችሁ ከሆነ ነገር ግን ኦልሬዲ የድሮ ነገር እያወራችሁ ኖሬ ነበር ለማለት ከፈልጋችሁ ደግሞ simple past ተጠቀማላችሁ ማለት ነው። አሁን ግን ምንድነው የፈለገ ነው? እስካሁን እየኖራችሁበት ስለሆነ ነው። ስለዚህ they blank in Addis Ababa for 5 years. ስለዚህ they lived, are living, has lived, live yesterday. ምርጫዎቻችን ምን ወደ ምንድነው የሚወስዱ ማለት ነው? ወደ simple past. ስለዚህ they lived in Addis Ababa for 5 years ትላላችሁ። ነገር ግን ለምሳሌ እንደዚህ ሚል ቢኖርልን have lived የሚል ምርጫ ቢኖርልን ብለን ምን ማድረግ እንችል ነበር ማለት ነው? they have lived in Addis Ababa for 5 years ማለት ትችላላችሁ። ሶ ሁለቱ ልዩነታቸው ምንድነው? አንደኛው ፐርፌክት ቴንስ ከተጠቀማችሁ እስካሁንም ምን አዲስ አበባ ውስጥ እየኖራችሁ ነው ማለት ነው ከ5 ዓመት በፊት ጀምራችሁ። ነገር ግን ሲምፕል ፓስት ብቻ እንደዚህ they lived in Addis Ababa ብለን ስናወራ ግን ምንድነው? ያለፈ ነገር ነው። አሁን አዲስ አበባ ውስጥ አይደሉም የሚለውን ትርጉም ይሰጠናል ማለት ነው። The last question. He blanked his room yesterday morning. A cleans, B has cleaned, C is cleaning, and D cleaned. የዚህኛው መልስ ኮሜንት ሴክሽን ላይ እንድጽፉልኝ እፈልጋለሁ ማለት ነው። እንግሊዝኛን በአካልም በኦንላይን መማር ከፈለጋችሁ ታች በምታገኟቸው ቁጥሮች ደውሉልን። ፕላስ ደግሞ የቴንስ ፓርቶችን ያላያችሁት ካለ ወደ ኋላ ተመልሳችሁ ማየት ትችላላችሁ። በሚቀጥለው ክላሶቻችን ላይ ደግሞ ስለ ፓስት ፐርፌክት፣ ፕሬዘንት ፐርፌክት ኮንቲኒየስ፣ ፊቸር ፐርፌክት፣ ፊቸር ፐርፌክት ኮንቲኒየስ የሚባሉ ቴንሶች አሉ። እነሱንም በደንብ የምናይበት ይሆናል። እስካሁን 7 ቴንሶችን አይተናል። ከዚህ በኋላ ደግሞ የሚቀሩን ቴንሶች የምናይ ይሆናል። 5 ቴንሶች ይቀሩናል ማለት ነው። ቴንክ ፎር ዋቺንግ ብራይንግ እንግሊሽ ላቭ ዩ ኦል ባይ